ምንድነው? ቆይ እንደዚህ አሮርጥሽ እንድመጣ ያልኩሽ ምንድነው? ለምን አትነግሪኝም? እንደምወድ ታውቃለህ? እኔም እወድሻለሁ ከሁሉ አውቃለሁ። ምንድነው? ምን ያህል አንተ ትልቅ ደስታ ውስጥ እንድትገባ እንደምፈልግ ታውቃለህ? አውቃለሁ። ሰርፕራይዝ አለኝ እኮ ምንድነው? እንደምን አትነግሪኝም? ልንገርህ። ምንድነው? እኔ አላምንም። ሁሉ የልጅ አባት ላደርግ ነው። በእውነት? ይሄንን ሁሉ ፈጣሪ አመሰግናለሁ። ልዩ ሁሉ ሂጂ አንቺ። ገደልኩት። ሞተ። ሂጂ ያዥና ሂጂ፣ ቶሎ ሂጂ ከዚህ አካባቢ ቶሎ በይ። የኔ ውድ ስለትን ተስለ ያብራከን ክፋይ ሳታይ በኔ ኃጢአት አንተ ተቀጣህ አይደል? አንቺ ምንም አላጠፋሽም። እኔ ነኝ የገደልኩት። ይሄን አስተሳሰብሽን ከውስጥሽ አውጪ። እንዴ እንደዚህ እያሰብሽ መጸጸች ከሆነ በጣም ነው ማዝነብሽ። ሩቅ አስበን ቅርብ አደርን። ያቺ አንድ ደቂቃ ቅስፈት ህይወታችንን ሙሉ አጨለመችብን አይደል? ሁሉ እባክሽ ያለፈውን እያሰብን ወደ ኋላ መመለስ የለብንም። ትርፉ ህመምና ጸጸት ነው። ያለፈውን ትተን ወደፊት ነው መሻገር ያለብን። ወደፊት ነው ማሰብ ያለብን። እባክሽ ሁሉ ወደፊት ማሰብ አቃተኝ፣ ጨነቀኝ፣ ከበደኝ እኮ። አካውንት ውስጥም ያለው ገንዘብ እንዳለ አለቀ። ሞለጃዬም እኮ 1 ወር ነው የቀረው። የቤት አከራዩም አለ። እሺ እኔ የት ልሂድ? እባክሽ ጠንካራ ሴት ሁኚ እባክሽ። ተስፋ ይኑርሽ። ያንቺ ተስፋ እኮ ለኔም ተስፋ ይሆነኛል። በተስፋ እንድኖር ይጠቅመኛል። እባክሽ ሁሉ እሺ እምችለውን ሁሉ አደርጋለሁ። ፈጣሪ ማቅም ይስጠኝ። ምን አደርጋለሁ?
ይኸውልሽ ቢሮ ጓደኛዬ ያናግሩልኛልና የተወሰነ ክፍያ እንዲሰጡኝ ጨርሶልኛልና ሁሉም ነገር ለማድረግ እንሞክራለን። እባክሽ ልጄ የአብራኬ ክፋይ የዘውትር ጸሎቴና የምኞቴ ምላሽ እንደ አባት አቅፌ ጠረንሽን እያሸተትኩ ማሳደግ ባልችልም በመወለድሽ ደስ ብሎኛል። ደግሞ እኮ ቁርጥ አንተን ነው የምትመስለው። አዎ የኔ ፍቅር፣ አዎ በብዙ መከራና ጭንቀት ውስጥ አልፈሽ የልጅ አባት ስላደረግሽ በጣም ነው የማመሰግነው። አመሰግንሻለሁ። አታመስግነኝ። ለእኔ ከከፈልክልኝ ዋጋ ፈጽሞ አይወዳደርም። አንተ እኮ ለእኔ ስትል ሙሉ እድሜህን በእስር ቤት ልታሳልፍ ነው። ሁሉ አንቺ እኮ የልጅነት ጓደኛዬ፣ ፍቅረኛዬ፣ አሁን ደግሞ ሚስቴም የልጅም እናት ነሽ። አብረን ያሳለፍነው የውጣ ውረድ ፍቅራችን ከዚህስ በላይ መስዋዕትነት ቢከፈል ምንም አይሰው ምንም ብከፈል አይቆጨኝም። ሁሉ አዎ እሱማ ልክ ነህ። ህልማችንን ተነጠቅን እንጂ ብዙ ህልም ነበረን። ግን እንዴት እያሳለፍሽው ነው? የቤቱን እቃዎች በሙሉ ሸጬ ጨርሻለሁ። አሁንም በናና እርዳታ ነኝ ያለሁት። ከዚህ በኋላ ፈጣሪም ያውቃል። አከራያችንስ ምን እያሉሽ ነው? ይሄው አዲሱን ቤት ከገባው በኋላ ልጄ ከመጣሽ በኋላም እነሱ ልቀቂ ብለው በጣም እያስጨነቁኝ ነው። በቃ አሁን ምንም አማራጭ የለኝም። አይዞሽ፣ ጠንካራ ሚስቱ ሁኚልኝ። ተስፋ እንዳትቆርጪ፣ ጠንካራ ልብ ይኖርሽ። እሺ አይዞሽ። ወደ ቦታ ሊመለስ ይችላል። ምን ይታወቃል? ነገ እኮ ታሪክ ሊቀየር ይችላል። አሁን ያለቀስነው እንባችን ወደ ሳቅ የሚቀየርበት ቀን ሊመጣ ይችላል። ማን ያውቃል? የፈጣሪ ስራ። አያት ራስን ቁጭ ነው። እስከ ዛሬ ሸክም መሆኔ ሳያንስ ጭራሽ መጥቼ ጠቅልዬ ሸክም ሆንኩብሽ አይደል? ሁሉ
ስለምን መሸጋገር ነው የምታወሪው? አንቺ በስንት በውድቀቴ ሰዓት አልደረሽልኝም? ከጎኔ ነበርሽ እኮ አንቺ ነሽ። ይቺ ቤት ደግሞ ብትጠብም ለመኝታ ትበቃናለች። እምበላውን በልታችሁ ትኖራላችሁ። ስራ እፈልጋለሁ፣ አታስቢ። ልክ ነሽ ጓደኛዬ። እኔ ጎኔን ካሳረፍኩኝ ልጄን ተሸክሜ ምንም አይነት ስራ መስራት እችላለሁ። ህሉዬ፣ ልጅ አዝለሽ መስራት ቀላል የሚሆን ይመስልሻል? በጣም እኮ ከባድ ነው ጓደኛዬ። እኔ የሚከብደኝ ልጄን አዝዬ ልጄን ማስራብ ነው። እኔ አይከብደኝም ልጄን አዝሎ መስራት። በእርግጥ አንቺ ካለብሽ ችግር አንጻር ልጅ አዝዬ ልስራ ልትይ ትችያለሽ። ግን ሰው ልጅ አዝዬ ልስራ ስትይ እሺ ብሎ የሚያሰራሽ ይመስልሻል? ግድ የለም ጓደኛዬ፣ የምችለውን ነገር ሁሉ አደርጋለሁ። ደግሞ የልጅ አምላክ ይረዳኛል። ህልሜ፣ እኔም የቻልኩትን ለማድረግ እሞክራለሁ። ስራም እግዚአብሔር ከፈቀደ ላገኝ እችላለሁ። እግዚአብሔር ይረዳናል፣ አታስቢ። እንዴ ህሉ፣ ምንድነው ይሄን ያክል? ውጭ ድረስ እኮ ነው የሚሰማው ስታለቅስ። ምን ሆነ ነው? እርቧት እኮ ነው፣ ጡቴም ቢያላት። ጡቴም ቢብሏት ነው። ምግብ ስላልበላሽ ነው ይላል ጡትሽ ቢያላት። እኔ የሚያገኘውትን እየበላው ነው፣ ለእሷ ግን አልደርሳለሁ። እስኪ መጣሁ። ስለምፈልገው እሱን ጁስ ቶሎ አጥበሽ አስጭልኝ። እሺ እሺ። እነዚህ ልብሶች አጥበሽ እንደጨረሽ ወንድሜ ጋር ብር አስቀምጬልሻለሁ። ውሰጂና ከዛ በኋላ ተመልሰሽ እንደምትመጪ። ይቅርታ። እንዴ ምን ነው? በወር አልነበር እንዴ እመቤት የተነጋገር ነው? ያውም በወር 4። ችግር አለ ነበረ፣ ግን እኔ ልጅ አዝለሽ ሰሪ እያየሁ አልችልም። አጽያት ውስጥ መግባት አልፈልግም። እሺ እሺ።
እዛ ጋር እኮ የሆነ ነገር ስትቀበያይቼ በጣም ነው ያዘንኩት እና ልጨምርልሽ ብዬ ነው። ያስፈልግሻል? አንዳንድ አልፈልግም፣ አመሰግናለሁ። እባክሽ ያስፈልግሽ፣ አንዳንድ ነገር ይጠቅምሻል። ሄኒ ከዚህ በላይ መጓዝ አልችልም። ሁሉም ነገር ከአቅሜ በላይ ሆኗል። ሄኒዬ አንተም ብዬ ልጄ በጣም እየተጎዳሽ ነው። የልጄ ጉዳት ባሰ። በቃ ከዚህ በላይ አልቻልኩም፣ አቅቶኛል። ሄኒዬ ህሉ እኔ እኮ ተስፋ አትቆርጭም፣ ተስፋ ትሆኝኛለሽ፣ ብርሃን ትሆኛለሽ ብዬ እኮ እኔ በትዕግስት እየጠበቅኩ ነበረ። እስቲ ንገረኝ፣ በማይሆን ተስፋ እኮ ልጃችንን ልናጣት ነው። እኔ ራሴን መከራ መቋቋም አላቃተኝም፣ ግን የልጄን መራብና የልጄን መሰቃየት መቋቋም አቅቶኛል። በቃ እሺ ንገሪኝ፣ ቆይ ምንድን ነው መፍትሄ ብለሽ ያሰብሽው? በቃ ልጃችንን ከምንሰቃያት ለጉዲፈቻ እንስጣት። ምን ህሉ? እንዴት? ቆይ በልጃችን እንዴት ጨክነሽ ይህን ለማድረግ ወሰንሽ? እንዴት ልጃችንን ለጉዲፈቻ ለመስተሳሰብሽ? ምን አስጨከነሽ ህሉ? መጨከን ግድ አለብኝ። ልጄ ከመከራና ከስቃይ እንድትድን ግድ ይሄን መወሰን አለብኝ። ህሉ ባክሽን፣ ውሳኔሽ ትክክል አይደለም። ልጃችን ያለ እናትም ያለ አባትም እንድታደግ ምክንያት ይሆናል። እኔስ እሺ በቃ ልጄን ለማሳደግ አልተፈቀደልኝም። አንቺም እኮ እንደ እናትነትሽ ልጅሽን ማየት መብት አይኖርሽ። ይሄን እኮ ማሰብ አቅቶኝ አይደለም። ልጄን ከኔ መነጠል ፈልጌ ነው። ግን በቃ ግድ ልጄ መኖር አለባት። እባክሽ በፈጠረሽ ሁሉ ይሄ ውሳኔሽ በፍጹም አይሆንም። ሌላ መፍትሄ፣ ሌላ ዘዴ ካገኘሽ ሞክሪ እባክሽ። ሌላኛው ውሳኔ ደግሞ አንተን ማጣት ስለማልፈልግ በፍጹም መወሰን አልፈልግም። ንገሪኝሽ፣ ምንድን ነው? ለልጃችን ስል አዲስ ህይወት መጀመር ብፈልግም በፍጹም አንተን ማጣት አልፈልግም። በቃ አንተን እያሰብኩኝ የመጀመሪያም የመጨረሻም አንተ ሆነ በዚህ ሁኔታ በቀጥል እመርጣለሁ። ለአንቺና ለልጄ ስል ይህን የመረጥሽውን ውሳኔ እንድቀበል ተገድጃለሁ። ምን ሄኒ? ሄኒ እኔ ረስተሽ ከሌላ ጋር ኑሪ ብለህ እየፈቀድክልኝ ነው? አዎ ብያለሁ ሁሉ። ግን በቃ አንቺና ልጃችን እንድትነጣጠሉ ስላልፈለግኩ ነው ይህን ውሳኔ የተቀበልኩት። በቃ ጨክነ ወሰንክ? አዎ ሁሉ። እኔ በሰራሁት ወንጀል ተፈርዶብኝ ይኸው እድሜ ልኬን ማረሚያ ቤት ውስጥ ቆያለሁ። አንቺ ግን እኔን በመጠበቅ ቀሪ ህይወትሽም እድሜሽም የመውለድ ፍላጎትሽም እንዲጠፋ እንዲጨልም አልፈልግም ሁሉ። እኔም ማተም
ለልጃችን ስንል የወሰነው ውሳኔ ነው። እባክህ በቃ አትዘንብኝ። እኔ አላዝንብሽ፣ ግን አንድ ነገር አደራ ተቀበይ። እሺ እቀበልሃለሁ። ባል ስትመርጪ ለልጃችን አባት የሚሆን እንጂ እንጀራ አባት የሚሆን ባል እንዳትመርጭ አደራ። ሌላው አደራ ምልሽ ለልጄ እኔ በማወጣላት ስም እንድትጠራ ቃል ግቢልኝ። እሺ ያወጣላትን ስም ንገረኝ። የልጃችንን ስም በአምላክ በያት። ምክንያቱም እኔ እንደ አባቱ ማሳደግ ባልችል እንኳን አምላክ አባቱ ነው እንዲያሳድጋት በሱ ብርታት ጠንክራ እንድትኖር በአምላክ በያት። ኧረ እባክህ በፈጠረ ተወኝ። እባክሽ ውዴ፣ ልረሳሽ እኮ ሞክሬ ነበር ግን አልቻልኩም። ምንድነው ከኔ የምትፈልገው? እንድረዳሽ ብቻ ፍቀጂልኝ። አልፈቅድልህም። አትርዳኝ። ደግሞ ለምንድን ነው የምትረዳኝ? ሌላ እኮ ምንም ምክንያት የለኝም። ልጅ ተሸክመሽ አናሰራም ሲሉሽ በጣም አዘንኩኝ። ለዛ ነው ልረዳሽ የፈለግኩት። ስላዘንክልኝ በጣም አመሰግናለሁ። እርዳታህን አልፈልግም። እባክሽ
ወንድሜ የት ነው ያለው? ለምንድን ነው የማትነግሪኝ? ተረጋጋ። ከመንገድ አይደል የመጣው? አረፍ በልና እነግርሃለሁ። ካልነገርሽኝ አልረጋጋምም አላርፍምም። ቆይ ምንድን ነው የተፈጠረው? ወንድሜ ላይ የተፈጠረ ነገር አለ? ለምን ደም ታስጨንቂ? ለምን ደም አትነግሪኝ? ይኸውልህ ወንድሜ አዶናይ አርፏል። ምን ምን እያልሽ ነው? ወንድሜ ያርፋል? ንገሪኝ እንጂ ወንድሜ ያርፋል ወይ? አዜብ፣ ቆይ ግን ለምንድን ነው የወንድሜን ሞት በዚህ ልክ የደበቅሽ? ወንድሜ ልነግርሽ ስደውል ከአንድ ወር በኋላ አንተ እንደምትመጣ ነገርከኝ። በቃ ስትመጣ ይደርሳል ብዬ ተውኩት። በጣም ላጓግቼ ነበር። በጣም ናፍቆኝ ነበር። በጭራሽ ይሄ ነገር ይፈጠራል ብዬ አልጠበቅኩም ነበር። በዛ ላይ ደግሞ አንቺን ሳይሽ ምንም ሀዘን ውስጥ ያለሽ አልመሰለኝም። ወይኔ ወንድሜ፣ እኔማ ገና ስተኝ እንዳትረነግጥ ብዬ ነው ጥቁሩን ልብስ አውልቂ የተቀበልኩ። ቆይ እሺ፣ ቢያንስ ለምንድን ነው መታመሙን እንኳን ያልነገርሽኝ? ለምንድን ነው በዚህ ልክ ጨካኝ ሆንሽው? ወንድሜ አዶናይ ታሞ አይደለም የሞተው፣ በድንገት ነው። በሰዎች ነው የተገደለው። ወንድሜ በሰው እጅ ነው የተገደለው? ማን የገደለው? ንገሪኝ፣ ማን የገደለው? ሰሚኛለሽ? ልትከለኪኝ እንዳትሞክሪ። ወንድሜን የእናቴ ልጅ የገደለውን ሰው ማንነት በአስቸኳይ እንድትነግሪኝ እፈልጋለሁ። ወንድሜ ገዳይ እኮ ተፈርዶበታል፣ እስር ቤት ያለው። ወንድሜን ማገለው እስር ቤት ውስጥ ቁጭ ብሎ ምግብ እየበላ እንዲኖር በጭራሽ አልፈቅድለትም። አረ በፈጠረ እስኪ ተረጋጋ። በቀል ጉዳት እንጂ ትርፍ የለውም። ባክሽ እኔ ለመምከር አትሞክሪ። አሁን ወንድሜን የገደለውን ሰው ማንነትና የት እስር ቤት ብቻ እንደታሰረ ንገሪኝ። እሱን ነው ማወቅ የምፈልገው። እኔ እኮ እነግርሃለሁ ወንድሜ፣ እሱም መበቀል ወንድማችንን አይመልሰውም። ስለዚህ ተው በቃ። በጭራሽ አልተውም፣ በጭራሽ አልተውም፣ በጭራሽ። አሁን የት እስር ቤት ብቻ እንደታሰረ ንገሪኝ። ያለበትን እስር ቤት ብነግርህ ምን ያደርግልሃል?
ገብታ አትበቀለው። ገንዘብ ይጨነቅበት። ጠያቂ መስዬ ገብቼ ገለዋለሁ። እሱ ደግሞ የማይሳካ ከሆነ ለአንድ ታራሚ ገንዘብ ከፍዬ እዛው አስደፈዋለሁ። ወንድሜ ነብሰ ገዳይ የሆነ እስር ቤት መበስበስ ነው አላማ? አልታሰርም፣ አልበሰብስም። በጭራሽ አታስቢ። ሁሉም ነገር በገንዘብ ይጨርሰዋለሁ። አሁን ማን እንደገደለው ንገሪኝ፣ ንገሪኝ! ገዳዩ ሄኖክ ይባላል። ባለትዳር ነው አሉ። ከኋላው በኩል በአካፋ መጥቶ ነው የገደለው። ጭራሽ በአሰቃቂ ሁኔታ ነው ወንድሜ የተገደለው። የእሱን ገዳይማ አግኝቼ እሱን በአሰቃቂ ሁኔታ እንደገደለው በአሰቃቂ ሁኔታ ካልገደልኩት እኔ አዳም አይደለሁ። ወዲያው እንደተመታ ነበር እዛው ቦታው ላይ ህይወቱ ያለፈው። ቆይ የጸባቸውን መንስኤ ማለቴ ምክንያቱን ምንም የሰማሽው ነገር የለም? እውነት ይሁን ውሸት እርግጠኛ ያልሆነ ወሬ ይወራል። በሚስቱ ምክንያት ነው ይባላል። እንደው አዜብ በፈጠረሽ እንደው በወንድማችን አጥንት ይዤሻለሁ። የዚህን ሰውዬ መኖሪያ አድራሻውን ብቻ አሳይኝ። እኔ አድራሻውን አላውቅም፣ ግን ሰፈሩን አውቀዋለሁ። እንደዛማ ከሆነ በጣም ጥሩ። ሰፈሩን ታሳይኛለሽ። ከዛ በኋላ ፎቶውን እያሳየው አፈላልገዋለሁ። ከዛ በመጨረሻ ሚስቱን አገኛታለሁ። እንዴ ምኑ ነኝ? ለምን ፈለኩ ብለህ ነው በፎቶ የምታጠያይቀው? ዘመዱ ነኝ። በቅርብ ጊዜ ውስጥ ነው ከውጭ የመጣሁት። ወይም ደግሞ ጓደኛው አብሮ አደጉ ነኝ ምናምን እላቸዋለሁ። ምን ችግር አለው? እሺ መኖሪያውን አገኘ እንበል። ሚስቱን ስታገኘት ምን ልታደርጋት ነው? ምን እንደማደርጋት ከምነግርሽ ካገኘኋት በኋላ በተግባር ባሳይሽ አይሻልም? ልትሄድ ባልሆነ እንዴ? ምን ማለት ነው ደግሞ? አብረን ለሜዳ እንዴ ተነጋገር ነው ወይንስ አልተዘጋጀሽም? ምንድን ነው የተነጋገርነው? አዜብ አትቀልጂ። አንደኛ ነገር የወንድሜን መቃብር፣ ሁለተኛ ደግሞ የሰውየውን ሰፈር ልታሳይኝ ተነጋግረናል። ተነጋግረናል፣ ግን በዚህ ጠዋት ነው። አሁን ቀልዱን ተይና ግቢና ልብስሽን ቀይሪ። ቶሎ በይ። እቀይራለሁ። 10 ደቂቃ ይበቃል። እሺ። በዛ ላይ ደግሞ መኪና መከራየት እንደምፈልግ ለሰውየው ንገሪው ብዬሽ ነበረ። ነገርሽው? አዎ ትናንተኛ ነው ወርዶ ቁልፉን ሰጥቶኝ ሄደ። በጣም ጥሩ። በቃ አንቺ እስክትዘጋጂ ድረስ ቁልፉን አምጪና መኪናው እየሞኩ ልጠብቅሽ። እሺ በይ። እሱን ተይውና በቃ ግቢ ቶሎ በይ። እሺ እሺ። አንድ ጥያቄ ልጠይቅሽ። ምን? ወንድማችን በሰው እጅ መገደሉን ማንም ሰው ያውቅም አይደል? በፊት የነበርንበት ሰፈር ያውቃሉ፣ ግን አሁን አዲስ ስለገባን አያውቁም። ማለቴ የኔ ጓደኞች፣ የቅርብ ሰዎች ማናቸውም አያውቁም አይደል? ላንተ ጓደኞች አልነገርናቸውም፣ ምክንያቱም ከደወልክላቸው ይነግሯል ብለን ስለፈራን። በጣም ጥሩ። ስለዚህ ከዚህ በኋላ ቤታችን የሚመጣም ሰው ሆነ እኔን የሚያቀኝ ዘመድ፣ ጓደኛ፣ ማንም ሰው በሰው እጅ መገደሉ እንዳይሰሙ አንቺም እንዳትናገሪ፣ እኔም አልናገርም። እኔማ ብዙ ጊዜ ሲጠይቁኝ በድንገተኛ አደጋ እንደሞተ ነው የምነግራቸው። በቃ ቀበቶሽን አድርጊ እንሂድ።
ስትታይ ግን የተጎዳች ትመስላለች። ጎዳና ላይ ብዙ ቆይታለች መሰለኝ። አዎ ዶክተር እኮ በረሃብ ነው የወደቀችው ብሏል። በሰዓቱ ግን ስገጫት በጣም የተጎዳች መስሎኝ ደንግጬ ነበረ። ፈጣሪስ ግን ዶክተሩ ተነቃለች አላለም? እና ቆየች እኮ እሷ። ትንሽ ቆይታ ትነቃለች። ዋናው ብዙ አለመጎዳቷ ነው። ተረጋጊ። ይኸውልሽ ተረጋጊ። ይኸውልሽ የኔ እህት ምን መሰልሽ የተፈጠረው? አንተ ማነህ? እባክሽ ተረጋጊ። አልረጋጋም። አንተ ማነህ? ምንድነህ? እንዴት እዚህ መጣው? ልጄን ስጠኝ። ይኸውልሽ ልጄን ስጠኝ። ቆይ እኮ ተረጋጊና ይኸውልሽ እሺ፣ ይኸውልሽ እንድነግርሽ የምትፈልጊ ከሆነ ተረጋግተሽ ለአንድ ደቂቃም ቢሆን አዳምጪኝ። እሺ ይኸው ዝም ንገረኝ ቶሎ ቶሎ። ይኸውልሽ ምን መሰልሽ የተፈጠረው? እኔና እሷ ሆነን በመኪና እየሄድን ማለቴ እኔ እያሽከረከርኩኝ አንቺ መኪና ውስጥ ገባሽብን። ግን እኮ አልነካውሽም። ወደቅሽ፣ ሆስፒታል ወሰድንሽ። ከዛ በኋላ ደግሞ ይዘንሽ መጣን። ወደቅሽ? ገሽተኝ ነበር? ወድቄ ነበር? እሺ ልጄስ? ይኸውልሽ ማለቴ የወደቅሽው እኮ ስለተገጨሽ አይደለም። ያው ሰውነትሽ በረሃብ ትንሽ ስለተጎዳ ነው እንጂ እኔ ገጭቼሽ እኮ አይደለም። ምግብ ምን አስታውሰሽ ነው? ምግብ አልበላው። ጎዳና ላይ ነበር ሳድር የነበረው። ልጄንም ጥያታለሁ። ልጄን ጥያታለሁ። ልጄን ጨከንኩባት። ቆይ ይኸውልሽ ተረጋጊ። ልጄን ጨከንኩባት። ምን መሰልሽ? ይኸውልሽ ተረጋጊና ሁሉንም ነገር ቀስ ብለን እናየዋለን። ተረጋጊ በቃ እሺ። ተረጋጊ እባክሽ። ምን አስቦ ነው እንደዚህ የሚንከባከበኝ? እንዴት ነው ደግሞ የሚያየኝ? አዝኖልኝ ነው? አሳዝኘው ነው? ምን ሆነሽ ነው ጎዳና የወጣሽው ቢለኝ ቢጠይቀኝ ምን ብዬ ልበለው? የልጅሽ አባት የት ሄዶ ነው ልጅሽን የጣልሽው ብሎ ቢጠይቀኝ እኔ ሰው ገድዬ ለእኔ ብሎ ታስሮ ነው ብዬ ብለው አይ እንደዛ ልለው ጨካኝ ሴት ናት ይለኛል። ሰው ገሎ ነው የታሰረው ልበል? አይ እንደዛ አይሆንም። ሌላ የተለየ ታሪክ ልንገረው። ምን ልበለው? በጣም ነው የማመሰግናችሁ። እሺ። ኧረ ምንም አይደል። ዋናው አለመጎዳትሽ ነው። አሁን ተረጋግተሻል አይደል? ልጄን ሳስባት ጨካኝ እናት እንደሆንኩ አይነት ስሜት ይሰማኛል። አይ ጨካኝ እናት እንኳን ሆነሽ አይደለም ማለቴ ለኔ እንደዛ አይሰማኝም። በርግጥ ጨክኝባት አይደለም፣ ግን እኔ በቃ መቀበል አቃተኝ። ጠረው በአባቷ ምክንያት ነው ወይንስ ሌላ ነገር አለ? አባቷ በድንገት ከሞተ በኋላ ለኔና ለልጄ ህይወት ጨለመችብን። ተሸክሚያት እኮ ልሰራ ብዙ ሞክሬያለሁ፣ ብዙ ጥሬያለሁ። ግን ላይ ተራበሽ፣ ተጠማችብኝ፣ ልትሞትብኝ ሆነ። ከዛ በኋላ ነው በቃ ይሄን ውሳኔ ወሰንኩት። በቃ ኦኬ፣ ተረጋጊ። ሁሉንም ነገር ለማስተካከል እንሞክራለን። በቃ አይዞሽ።
እኔም ባለቤቴም የቅርብም የሩቅም ዘመድ የለንም። በጣም ያሳዝናል። አይዞሽ፣ ከዚህ በኋላ እኔና እህቴ ቤተሰብ እንሆንሻለን። እኔን እንደ ወንድም እሷን ደግሞ እንደ እህት ማየት ትችያለሽ። በጣም አመሰግናለሁ። ከባለቤቴ በኋላ ተስፋ የሚሰጠኝ ሰው አጥቼ ነበር። አሁን ግን አግኝቻለሁ። በምግብ ተጎርተሻል። መብላት አለባት፣ መጠጣት አለባት ብሏል ዶክተሩ። ስለዚህ ምን ላምጣልሽ? አይ ትንሽ ቆያለሁ። ችግር የለውም፣ አትሳቀቂ። እንደ ቤትሽ ይው የፈለግሽው ነገር ማዘዝ ትችያለሽ። እሺ። ግን እህቴ የት ሄዳ ነው? አያቶ መሳይ፣ እኔም ማያው ትንሽ ልረጋጋና አገኘሃለሁ እያልኩኝ በአጋጣሚ ከእሷ ጋር ተገናኛችሁ። አዎ ስልክንም የሰጠችኝ እኮ እሷ ናት። አይ እሱማ ምን ታደርገዋለህ፣ አንዴ ከመጣ በኋላ እየበረታን ነው። አዎ አረ ብትመጣና ብንገናኝ እንደውም ደስ ይለኛል። ቤት መጥተህ ብናወራ ደስ ይለኛል አይደለ? እሺ እደውላለሁ። ልጁን ያስቀመጥሽበትን የሀብታም ግቢ ካስታወሽው ነገሩ ቀላል ነው የሚሆነው። እንዴት? ምን እንዴት አለው? በቃ ሄደን ለምን እንደጣልሻት ምን ገጥሞሽ እንደሆነ እንነግራቸዋለን። ከዛ በኋላ ልጁን ይሰጡናል። ከዛስ? በቃ የምትፈልጊውን ነገር አደርግልሻለሁ፣ እረዳሻለሁ። ከዛ ልጅሽን ታሳድጊያለሽ። የምርህን ነው? አመሰግናለሁ። እንዴ ማንንም ከጎዳና ማንሳት ሳያንስ ዲቃላዋን ልታሳድግላት? አዜብ ቆይ ብረዳት ምንድን ነው ችግሩ? በቃ ረዳት እኮ የሆነ ብር ነገር ስጣትና ትሂድ በቃ። ይቅርታ እንደዛ እንኳን ማድረግ አልችልም። ህሊና እንሂድ። ሄሎ መሳይ፣ ፈልጋለሁ። ቤት ና፣ ቶሎ ና። አይ ሰላም ነው? ይቅርታ፣ የዚህ ቤት ባለቤቶች አሉ? አይ ሀገር ለቀው ወጥተዋል። ማለት ህፃን ልጅ ነበር እዚህ። አይ እነሱ ከወጡ በኋላ እዚህ ምንም አላገኘንም። እነሱ ከወጡ በኋላ ነው እኔ የገባሁት። እሺ
እውነትሽን ነው? እውነቴን ነው የምልህ። የጎዳና ሴት እቤት አስገብቷል ነው የምልህ እኮ። በፍጹም እንደዚህማ አያደርግም። አዳም ምን ሆኖ ነው? አሳዝነው ይሆን? አሳዘነችው የሚባል ነገር አይሰራም። ማንነቷ ምንነቷ የማይታወቅ ሴት ነች እና እንዲያስወጣት ንገረው። ለነገሩ እኔ ባለውም በግድ ነው የሚያስወጣት። እንደው የሆነ ነገር አድርገው ይሆናል እንጂ በፍጹም እሱ እንደዛ አያደርግም። አዝማሚያ እንኳን የሚሸኛት አይመስለኝም። ብታዩ እኮ ትገረማለሽ። ምን ማለት ነው አያደርገውም ማለት? ካልሆነማ ጎተን ነው የምናስወጣት። በጣም ጥሩ። ይሄንን እንድታረግልኝ ነው የምፈልገው። ቆይ እኔ ነኝ የማውቀው። ወንድሜ አዝኖልሽ ነው እሺ? ሲታዘንልሽ ደግሞ አታበቂሽ። ውጭ ሀገር ሚስቱና ልጁን ትቶ ነው የመጣው። ሌላ ነገር አስበሽ ከሆነ ግን ኧረ እኔ በጭራሽ ምንም ነገር አላሰብኩም። ካላሰብሽ በቃ ቤቱን ለቀሽ ውጪ። ድነሻል አይደል? በቃ እኔ እኮ መሄድ ፈልጌ ነበር፣ እሱን የመለሰኝ። በጣም ጥሩ። አሁን ውልቅ በይ። እሺ እሄዳለሁ። በጣም ነው ያዘንኩት። ልጇን ሳትፈልግ ነው የተነጠቀችው። እውነት ነው፣ ትልቅ ስህተት ነው የሰራችው። እንዴት ነው አንተስ? በረታ? አዎ፣ ምን አማራጭ አለኝ ብለህ ነው? እየተጽናናሁ ነው። አንዴ እንደው ወንድሜን አጥቻለሁ። ወንድሜን የነጠቀኝን ሰው ለመበቀል። ምን? ወንድምህን ሰው ነው እንደገደለው? አይ አደጋ ያደረሰበትን ሰው ለማለት ፈልጌ ነው። ምን እያልከኝ ነው? እየዋሸኝ ነው እንዴ? እኔ እኮ ልረዳ እፈልጋለሁ። ለምን እውነቱን አትነግረኝም? ለነገሩ ካንተ የምደብቀው ነገር የለም። ይኸውልህ ምን መሰለህ የተፈጠረው። እስቲ ንገረኝ ልስማው እስቲ። እኔ እዛው ውጪ ያለው በነበረበት ሰዓት ለኔ ሳይነግሩኝ ነው ይህ አደጋ ደረሰበት የተባለው። እውነቱን ንገረኝ። ከመሳይ ጋር ትተዋውቃላችሁ? የት ነው የምታውቂው? ኧረ አላውቀውም፣ አንተዋወቅም። አትዋሺ። ቅድም ስትገቡ አይቻለሁ። በድንጋጤ ተፋጣችሁ ነበር። ኧረ አልተያየንም፣ አላየሁትም፣ አልተያየንም። አወቅሽ አላወቅሽ የራስሽ ጉዳይ ነው። እኔ የምፈልገው ወንድሜን ትተሽ ይሄን ቤት ትተሽ ውልቅ እንድትይ ነው። አንደኛው እቅዴ የወንድሜን ገዳይ የታሰረበት እስር ቤት ውስጥ ገንዘብ ከፍዬ ማስገደል ነበር። ሁለተኛው እቅዴ ደግሞ ሚስቱን አግኝቼ መበቀል። ግን ሁለቱም አልተሳካም። እንዴት ማለት? ለምን አልተሳካም? የበቀል ስሜቴ ተለወጠ። ማለት ወዴት ተለወጠ? ህሊናን ሳገኛት የበቀል ስሜቴ ወደ ፍቅር ተለወጠ። ስለ በቀል ማሰብ አልቻልኩም። አሁን እያሰብኩ ያለሁት ስለ ፍቅር ብቻ ነው። ምን እያልከኝ ነው? ወደሃታል ማለት ነው? ቆይሻውን ወዴት ነው የምትሄጂው? አዳም በቃኝ። ምንድን ነው የሚበቃሽ? እኔና አንቺ በዚህ ጉዳይ ስንት ነው የተነጋገርነው? እሷ ተናገረችን ብለሽ ለምን ነው እንደዚህ የሚከፋሽ? ይኸውልሽ እኔ እሷን አናግራታለሁ። አንቺ አሁን ግቢና እረፍት አድርጊ። ነይ ግቢ ግቢ ግቢ። እንዴ ምን እያደረክ ነው? ምን አደረኩ? ይኸውልሽ
ከዚህ በኋላ እሷ ከኛ ጋር ነው የምትኖረው። በቃ ተከታታይ አታያት። ከዚህ ሴተኛ አዳሪ ጋር እንድኖር ነው ይፈልጋል። ይኸውልሽ ይሄ ሴትና አዳሪ ምናምን የምትሆን ቃልሽን ሲጀመር አስተካኪ። በቃ እሷ ከዚህ በኋላ የትም አትሄድም፣ ከኛ ጋር ነው የምትኖረው። እየቀለድክ ነው? እየቀለድኩ አይደለም፣ የምሬን ነው። እኔ እስከምሄድ ድረስ እዚህ ትኖራለች። ልክ መሄጃዬ ሲደርስ ደግሞ እንነጋገራለን። አይ እንግዲህ እሷ ትኑር። ከዚህ በኋላ ከኔና ከሷ ትመርጣለህ። በቃ ተናግሬያለሁ። አዜብ አዜብ! ፈጣሪ ሆይ እኔ ብዙ ጊዜ በርሻ አካባቢ ይመጣ ነበር። እኔ ብዙ ጊዜ ስፈልግሽ ነበር፣ ስንከራተት ነበር። ብዙ ጊዜ በርሽ ላይ ይመጣ ነበር። ነገር ግን አንቺ ልታናገርኝ ፈቃደኛ አልነበርሽ። ለምንድን ነው እንደዚህ አይነት ውሳኔ ወሰንሽው? አልቻልኩም። ህይወት በጣም ከበደኝ። ልጄንም ከማንገላታት ብዬ ነው እሷን ለመጣል የወሰንኩት። እኔ እኮ ያኔ ወድጄሽ ብቻ አልነበረም ስከታተልሽ የነበረው፣ ለልጅሽም ጥሩ አባት ለመሆን፣ ለአንቺም ጥሩ ባል ለመሆን፣ አንቺም ለኔ ጥሩ ሚስት ትሆኛለሽ ብዬ ነበር። አንቺ ግን ልታናግሪኝ ፈቃደኛ አልነበርሽ። እንኳን አንተን የማስብበት አይምሮ ይቅርና ራሴንም የማስብበት አይምሮ አልነበረኝም። እንደወደድኩሽ እንኳን እንዴት ማወቅ አልቻልሽም ነበር? ማወቅ አውቄያለሁ፣ ግን ደግሞ ግን ማለት አውቃለሁ እና ካወቅሽ ለምን ትሽኝ ነበር? ይኸውልህ እኔ ከባሌ ውጭ ሌላ ነገር ምንም ማሰብ አልችልም ነበር። ባሌና ባሌን ብቻ ነው የማስበው። እኔ ግን አሁንም እወድሻለሁ። የኔ ብትሆኚ ደስ ይለኛል። እባክህ ጊዜን በከንቱ አታጥፋ። እኔ አንተ መቼም ልሆን አልችልም። በቃ የመጨረሻ ውሳኔሽ ይሄ ነው? ምክንያትሽን ግን ማወቅ እፈልጋለሁ። ንገሪኝ። ተው ይቅርብህ። ለእኔ ራሱ ግራ ገብቶኛል። ድንገተኛ ጭንቀት ማለት አልገባኝም። እኔም አልገባኝም። እባክህ ተወኝ። እንዴ ቆይ አዳምን ወደሽዋል እንዴ? እኔ እኮ ሄዳለሁ ብዬ ነበር። እህት በእኔ ምክንያት ከዚህ ቤት መውጣት አልነበረባትም። ሁሉ ነገርኩሽ እኮ። እሷ ትንሽ ስለተናደደች ነው። በእኔ ደግሞ አጨክንም። በዛ ላይ ጓደኛዋ ቤት ነው ሄደችው። ንዴቷ ሲበርድላት ትመጣለች። አንቺ ብዙ አትጨነቂ። እህት የነገረችኝ ነገር እውነት ነው? ምንድን ነው የነገረች? ውጭ ሀገር ሚስትና ልጅ አለው ላይ ነበር። አዎ ሚስት አግብቼ ነበር፣ ግን ከተፋታን 5 ዓመት ሆኗል። ልጅ ግን አልወለድኩም። አይከብድም 5 ዓመት ሙሉ አለማግባት? ያው እንግዲህ እስካሁን ድረስ ልቤንና ቀልቤን የምታሸፍት ሴት ስላላገኘ ይሆናል። ምን አይነት ሚስት ነው የምትወደው? ማለት የምትፈልገው ያንተ መስፈርት? ልክ እንዳንቺ እቺን ሴትዮ ከዚህ ቤት አስወጣልኝ። እሷም ሆነች ጓደኛዬ ነው የምትለው ሰው እኛ ላይ እያሰሩብን ነው። ምንድን ነው የሚያሰሩብን? ከመሳይ ጋር ይተዋወቃሉ። ባሏ ይሁን ፍቅረኛው ይሁን አላውቅም። እሷን ስጠይቃት ካደች። እሱን ስጠይቀው ግን እውነቱን ነገረኝ።
የምትናገረው ነገር እውነቷን ነው? ንገረኝ፣ እውነቷን ነው ወይ? ወንድሜ በመሄዷ ደበረ እንዴ? ስታይኝ እንዴት ነው? በመሄዷ ደስ ያለኝ ነው እንደሚመስለው? ደብሯል፣ ግን እየቆየ ይለቃል። አይዞህ እሺ። አንቺ ግን ትገርሚያለሽ። በሀዘኔ የምታዝኒ በደስታዬ የምትደሰቺ ነበር የሚመስለኝ። እንዴ ወንድሜ ሀዘኔ አያሳዝንሽም ደስታዬ አያስደስትሽም እያልከኝ ነው? አዎ አሁን ላይ በትክክል አረጋግጫለሁ። ፈተና ፈተኝሽ ነበር፣ ፈተናውን አላለፍሽም። ምን? እኔን እህትን ፈተና? ምንድነው የፈተንከኝ? ምን? ጭራሽ ይዟት መጣ? ሂጂ ውጭልኝ! ውጭልኝ እኮ ነው የምልሽ። ተረጋጊ አዜብ። ይኸውልሽ አንቺ እኔና እሷን ለመለያየት ያሰብሽበትን የሄድሽበትን መንገድ እኛ ኦልሬዲ ተነጋግረን ሁሉንም ነገር ተስማምተንበት ነበር። ወንድሜ ለአንተ ማሰቤን ብቻ ነው ያየሁት፣ ሀዘንን አላየሁትም እና ይቅርታ አድርግልኝ። ይቅርታ አድርጌልሻለሁ የኔ ውድ እህት። ምን ሆነሃል መሳይ? አልቅሳል እንዴ? ምን መሰለህ ጓደኛዬ፣ ከእለታት አንድ ቀን ህሊናን አሳዛኝ ቦታ ይከት ወድጃት ነበር እና ከዛም በኋላ መከታተል ጀመርኩ። ላናገራት ብዙ ጊዜ ሞክሬያለሁ። እሷ ግን ልታናግረኝ አልፈለገችም እና የሆነ ቀን ድንገት ጠፋችብኝ እና ተስፋ ሳልቆርጥ እየተከታተልኳት ነበር፣ ግን መጨረሻ ላይ አጣኋት እና ዛሬ ይኸው እዚህ ቤት ድንገት አገኘኋት። እንዴ መሳይ ታዲያ ይህን ነገር ለምንድን ነው ቀድሜ ያልነገርከኝ? አንተ እንደወደድካት እኮ ቀድመ ነገርከኝ። ሊና ደግሞ ለእኔ ምንም አይነት ስሜት እንደሌለኝና እሷም እንደወደደች ነገረች። ምን? ሊና እኔን ትወደኛለች? አዎ ወድሃለች። ለዚህ ደግሞ እኔ በጣም ደስተኛ ነኝ። አንደኛ ሚዜ ነው መሆኑ። ሚስትህ አድርጋት፣ ባለቤትህ ትሁን። ደስ እያለኝ ባለቤትህ ትሁን። በጣም ደስ ብሎኛል። አንቺን ሰምተን እንድትሄድ ያደረግነው ሆን ብለን አንቺን ለመፈተን ነበር። ግን አንቺ ሀዘኔ አላሳዘነሽ። በጣም ነው ያዘንኩብሽ። ወይ አዳምዬ፣ እህት ላይማ አትዘንባት። እሷ እኮ ላንተ አስባ ነው። እኔ በእሷ ቦታ ብሆንም እንደዚህ ነበር የማስበው። ወንድሜ ከጎዳና አንስቶ ማንም እንዲያገባ አልፈልግም። አዎ ይሄ የብዙ ሰዎች አመለካከት ነው። ይቅርታ አድርግላት፣ አንቺም ይቅርታ ጠይቂ። ወንድሜ ለአንተ ማሰቤ እንጂ ሀዘንን አላየሁትም ነበር። እናም ይቅርታ አድርግልኝ። እሺ እኔት ይቅርታ አድርጌልሻለሁ። እሺ አንቺም አስከፍቼሻለሁ፣ ሰድቤሻለሁ። እናም ይቅርታ። የኔ ቆንጆ፣ እኔ ያልተቀየምኩሽ። እንግዲህ አሁን ሁሉም ነገር በይቅርታ ተጠናቋል። ከዚህ በኋላ እንግዲህ ህይወታችንን በደስታ ማጣጣም ነው።
ምንድነው መፍትሄ ብለሽ ያሰብሽው? ልጃችንን ከምንሰቃያት ለጉዲፈቻ እንስጣት። ገዳይ እኮ ተፈርዶበታል እስር ቤት ያለው። ከዛ በመጨረሻ ሚስቱን አገኛት። ቁርጥ አንተን ነው የምትመስለው። በድንጋጤ ተፋጣችሁ ነበር። ኧረ አልተያየንም። በፈጠረ ተወይ። የሆነ ብር ነገር ስጣትና ትሂድ በቃ። የበቀል ስሜት የተለወጠ አርፏል። ወንድምህን ሰው ነው እንደገደለው? ልጅቷ ዊልቸር ላይ ነው ያለችው። ሳይወድሽ አልቀረም። እባክህ ባላገኛት ደስ ይለኛል። እኔም ያንቺን ሀዘን ማየት አልፈልግም። የእህት ጉዳይ በጣም አሳስቦኝ ነበር። እንግዲህ ልጄ እሷ ነች፣ ተንከባከባል። አንድ እህቴን በገንዘብ ማጣት ምክንያት እንዳላጣት ቀንተህበት ነዋ። ተጸጽተሃል? ይቅርታ ላድርግልህ? ቆይ ምን አጥፍቼ? ወዶሽ ከሆነ ሰርግሽ እንዳይበላሽ ወይ ቀድመሽ አባሪዋ። እቺ ጋር ነው መኖር የምፈልገው። እያወቅሁ አይንህን ማየት አልፈልግም። ከዚህ ውጣ። እጇ ላይ ጣለ። ተገላገልኩ። ታውቃለህ እንዴ አበዛችኋ። ቅጣት ይገባኝ። አሳያለሁ። ነገ ደግሞ ይደባደብልሻል። ለማዬ ነግሬያት ወይስ ቦካ ከላኩ ነው አንድ ፍሬ ልጅ። እማዬንማ አትናገሪያት። እንካ የሚፈጠረውን አብረን እናያለን። አራው እማዬ ጥፍር የተኛ ይመስላል። ናተ ልትበና ከዛ ሳመች። ተሽተሽዋል ቅስዬ። ውጭም ፈለኳት የለችም። የት ሄደች ይባላል? ለልጄ ሚስት አጭችሻለሁ። እስማ ዞር በይ እባክሽ።